ህይወትን የሚነጥቅ ፈተና መጣ። ሞትኩ ማለት ሞትኩ ህይወት ያለ። ለምን ያህል ጊዜ ነበር የሞትከው? በጣም የፈነዳ ማለት ነው ያለው እሱ ከውስጥ ማለት ነው። ያው ከውስጤ ቻይናዎች መንደሪኑን ተጠቅመው ነው ትምህርት የሚያስተምሩት አይደል? ሂንዶዎችም እንደዛው በሀገራቸው ቋንቋ። የኛስ ይሄ ጠንቋይ ቅጠል በጣሽ ስርማሽ አልለውም። አሁን የመጀመሪያ ልጄ ብለህ ያሳየኝ ፎቶ እሱም በጣም ትንሽ ልጅ ነው የሚመስለው። እድሜውን ስትነግረኝ ግን እኔ ያንተ እድሜ አድርጌ የምገምተው ነው የነገርከኝ። ምንድነው ሚስጥሩ? በዚህ ስኳር ሲባል የቁንጣን በሽታ ነው። ጾም ጥሩ ነው እየተባልክ ነው አይደል? ሲርብ ብላ ብሏል። ድጋሜ ሄደሽ ለቼክአፕ ስትሄጂ መኝኝ አይኖርም። መድኃኒት ሰጣት ማለት ነው። አንድ እናት ስላንተ ሁሌም ሰርክ ጸሎቷ ነው። አንድ የጤና ባለሙያ ላይ ምን ያክል እውቀት ነበራቸው የቀደሙና አባቶቻችን። ሁሌ አእምሮዬ ውስጥ ምንም ሰው ክፉ ቢሆንብኝ ክፉ እንዳልሆን ይመክረኝ የነበረው በሰው ተገሎብኛል። ቀብር ጊዜ ሂጄ አንድ ሴት መታ እግሬ ስር ወደቀችና የሀዘን ነው መስሎኝ ነበር። መኖር ማለት ለአንተ ብቻ አይደል። ሬህ ይታከማል፣ ብዛት ይታከማል። ፒና ያለው እዚች ጋር ጥቁር ፒን ነገር ምንድን ናት? 88 ዓመት አዛውንት። ስለዚህ የካንሰር መድኃኒት ታውቃለህ ማለት ነው። በአፍላ እድሜው የሚሞት ሰው አታይም ነበር። ለዘመናዊው የሕክምና ሳይንስ ፈተና ከሆኑት ውስጥ ምንን ሊያክም ይችላል ይሄ ዘርፍ? እኔን ጉንፋን ይዞኝ ካየኸኝ ደግሞ በጣም ነውር ነው። ፊዚካሊም እንዲህ ሲታይ የጅም ሰው ነው የምመስለው ሰውነቴ። ማታ 2 ሰዓት ላይ እንቅልፍ ወስዶኛል። በባዶ እግሬ ስሄድ ልታይኝ ትችላለህ። ቆዳን ጤናማ ለማድረግ ይሄን ተጠቀሙ ብለህ የምትናገር ሰው አንተ ላይ የቆዳ ጤንነት ካልታየ፣ በተፈጥሮ በአመጋገቤ የማገኘው ቅባት ለፀጉሬ ሰርቶለት የፀጉሬ ጤናማነት ካልታየ፣ ቦርጫም ሆነ ስለ ቦርጭ ማጥፋት ብታስተምር በወር ዕድሜ እናትየው ስትመጣ ሰውነቷ ሙሉ በሙሉ ተስተካክሎ እንዴ መድኃኒት እኮ ላንቺ አልሰጠውሽም አልኳት። ምን አውቆ ነው የሚለው ሰው ወላጅ እናት አላውቅም። እኔ 7 ዓመት ሲሞላኝ ነው ጡት የተወኳት። የምጠራበት ሰው አለ። አባት የለኝም ግን እናትም አባትም አለችኝ። ከበጎች ትትናን ትለምዳለህ። ከቤት ወጣሁ እኔ የ13 ዓመት ልጅ ሆኜ ወጣሁ። አቡነ መርቆሬዎስ በስደታቸው ጊዜ ለአባቴ የሰጡት ካባ ነበረ። ንብረት ምን በእኔ ስም አድርጎት ነበር። ለወንድሞች የሰጠው አልፈልግም። ይዤ የመጣው አንድ ዘንግ መጽሐፎቹን ብቻ። 4 ዓመት ሙሉ ራሴን ቤት ውስጥ ዘግቻለሁ። ዮሐንስ አባት ስም ነው። አልኮ ይባላል፣ ሞረሽ ይባላል። በተለያዩ ሀገራት በትግረኛ ስም አለው፣ በአማርኛ ስም አለው፣ በደቡብ ስም አለው። ግን አሁን ጄኔራሊ ኢትዮጵያኖች በዚህ ተጠርቶ ሽፈራው ይላሉ። ይሄ ስሙ ዋጋ ኑሮት ካስከፈለ አይ በአባቴ ስም ተሰይሟል፣ አባቴ ስም እንዲሰጠው ተደርጓል። ሽፈራው የተባለበት ከ1949 ጀምሮ በቤተ መንግስት ነው። ኃይለ ሥላሴ የሌሎችን የጃፓንን የግሪንቲ ስርዓታቸውን ከሻይ ጋር ያላቸውን ፍቅሮች ካዩ በኋላ ከመጡ በኋላ የቀረበላቸው ነበር። እሱ ጥሎ ከወጣ በኋላ የሽፈራው ተክል ለምን አይመጣልኝም? በሱ ስም የሽፈራውን ሻይ ለምን አሰጡኝም? ሽፈራው የለም ተመልሷል ወደ ሀገሩ። ስለዚህ ተክሉ ስሙን ይዞ ቀረ እና እንደነዚህ ያባቴ መጀመሪያ እስቲ ከስሩ ንገረን። መጀመሪያ ከኃይለ ሥላሴ ጋር እንዴት ተገናኙ? ያው የቤተ እምነት ሰዎች አሃቴ ጌቴ ገሞሮ ነው የሚባለው። ብዙ ጊዜ በጎንጅ ቅኔ ቤት ባብዬ ይታወቃል። ባብዬ ባስተምሮት ይጠፋል። አሁን ትውልድ አንዳንድ ጸሐፍት ትውልድ አለው የለውም የሚል ጥያቄም ያነሳሉ እና ባብዬ ይጠፋልና እሱን ፍለጋ ወጥቶ ነበር። እሱም ፍለጋ ያንተ አባት ማለት ነው? አዎ የኔ አባት አባቱን ፍለጋ ወጥቶ ነበር እና አባቱን ፍለጋ በተለያዩ ቦታዎች ይንቀሳቀስ ነበር። መምህርም ነው። በዛ ጊዜ ቤተ መንግስት ላይ ደርሷል። እሱ የቤተ ክርስቲያን ወይም የቤተ እምነት የቤተ ክህነት ሰው ስለሆነ ቤተ መንግስት ደርሷል። ቤተ መንግስት ላይ ደርሶ ያለውን እውቀት ለንጉሱ ማካፈል ችሎ ነበር እና ንጉሱ ያንን ስርዓት አይተው በመጡ ሰዓት ሻይ የነም ባህል እዚህ መተግበር ሲፈልጉ እኛም ሀገር እኮ አለን ተክሉ የተለያዩ ለሻይ አገልግሎት የሚውሉ ለመድኃኒት አገልግሎት የሚውሉ አሉ ብሎ አቀርቦላቸው ነበርና
በዛ መሰረት በስሙ ተሰይሞ የቀረው እንደዛ ነው። ሽፈራው ቋሚ ስሙ ሽፈራው ተብሎ ዛፉ በሱ ስም እንዲጠራ ሁሉ የሆነው ደቡብ ስትሄድ አልኮ ተብሎ ነው የሚጠራው። እኛ ሀገር ስትመጣ ሞርሽ ነው የሚባለው። በየሀገራቱ የተለያየ። አሁን ግን ጀነራሊ ኢትዮጵያዎች ሽፈራውን የሚያውቁት ሽፈራው ነው። ሌላው ዓለም ሞሪንጋ ብሎ ያውቀዋል። እና እንደነዚህ አይነት ነገሮች ጎልብተው ራሱን ችለው አሁን የአንስታይንን አንድ የሳይንስ ክፍል አድርገነዋል። የሱን ግኝቶች በሙሉ በመደባዊ የትምህርት ስርዓቱ ላይ ማን ነው ሰውየው ማን እንደነበር አውቀናል። ከዛ በኋላ እሱ ፈጥሯቸው የነበሩ ፈጠራዎች በሙሉ ግን ምን ሆነዋል? የሳይንስ አካል ሆነዋል። የምርምር አካል ሆነዋል። ካያቸው ኒኮላስን ማን እንደነበር አውቀናል። አሁን ኒኮላስ የሆነ ዘመን ላይ ያገኛቸው ግኝቶች ሳይቀር አሁን ምን ሆነዋል? የትምህርት ክፍል የሰው ልጅ ራሱን የሚያበቃበት የዝግጅት ክፍል ሆነዋል። ዮሐንስ በዚህ መንገድ ስለመጣ ነው ተብሎ ማንንም እንዲያዘናጋ ስለማልፈልግ የራሴ የሆነውን ዕውቀት የአባቶችን መዝገብ ስላነሳው ኢትዮጵያዊ ዕውቀቶች ደግሞ ታይትል ተሰጥቷቸው እንዲቀሩ የተደረገ በዚህ መንገድ ስለሆነ ዮሐንስ ማን ነው ሲባል አንድ ተራ ገበሬ ወልዶ ያሳደገው የገበሬ ልጅ ሞቶ የምሱ ስለሆነ የገበሬ ዕውቀት ምን ያክል ነው? የገበሬ ዕውቀት ደግሞ በስርዓተ ትምህርት ውስጥ ገብቶ ራሱን የቻለ ማዕረግ ተሰጥቶት ወደፊት ማለት ነው ሰው የምንማረው ትምህርት እንዲሆን ያንን ነው የምከለክልህ። ያንን ለመከልከል ስል በዚህ መንገድ መጥቻለሁ አሁን ይባላል። ዮሐንስ ይሄን ከሆነ የተማረ ለምን ይሄን በተማረበት ዘርፍ ገብቶ አይሰራም? እንጀራ እየጋገርኩ ነው አይቀርልህም እኮ አሁንም ማለት አንተ ፕሮቴክት ስላደረከው እንጀራ ለምሳሌ እንጀራ እየጋገርኩ ነው። በምን አይቀርልህም መሰለህ? ካልተናገርከው ምን አውቆ ነው ደግሞ የሚል ይመጣል። እንደዛ ምን አውቆ ለዛ ነው አሁን ነገሮችን እያጠራ መሄድ ፐብሊክ ሳላደርግለት ምን አውቆ ነው የሚለው ሰው መጥቶ እኔን አይቶ ጠይቆኝ አረጋግጦ ሲያጣብኝ ምን አይቶ ነው ይበለኝ። ዶክመንት ይዤ መጥቼ ቢሆን ሰጥህ ነበር አላንተም። እና ያ ሰው ምን አውቆ ነው ለማለት መጥቶ ዮሐንስን ማየት ዮሐንስ የሚሰራቸውን ስራዎች አሁን የምላቸውን እያንዳንዱን ስራዎች መመዘን በሚያውቀው መንገድ። እናትህን ትንሽ ቀደም ላይ ጠቆም አድርገህ ነው ያለፍከውና እሳቸውስ ምን ነበረ የነበራቸው የተለየ ነገር? እናቴ የምለው እኔ አሳዳጊ ነው። የአባቴ ትልቅ እህቱ ናት። ብዙ ጊዜ ትልቁ ብዙ ጊዜ ትልቁ እንጂ ወላጅ እናት አላውቅም። በኋላ ታሪኩ ያው ተደጋጋሚ እንዳይሆንባቸው ሌሎች ሚዲያዎች ላይ ስለተናገርኩ የኛ ተመልካች ሌላ ነው። እኔ እናት አላውቅም። እንደ እናትም እንዳባትም አክስቴ ናት ያሳደገች። ትልቁ ነው። ከ65 ዓመት እስከ 72 ዓመቷ ድረስ ስጠባት አስታውሳለሁ። እኔ 7 ዓመት ሲሞላኝ ነው ጡት የተወኳት። በእውነት እስከ 7 ዓመት ጡት ትጠባ ነበር? ያው 72 ዓመት እኔ ስተዋት እሷ 72 ዓመቷ ነበር። መነኮሰች። ጡት ስተው ምንኩስና ያኔ ነው የተቀበለችው። እና ካደኩ በኋላ ነው ወላጅ አባቴ እንዳጎቴ የማየው። ለኔ አጎቴ የሚመስለኝ ግን በሱ ስም ነው የምጠራው። ከኋላ ዮሐንስ ሽፈራው ሲባል አንድ አይነት ነው። አማረች ጌቴ ሽፈራው ጌቴ ነው የሚባልና እነዚህ ሰዎች ግራ አእምሮዬ መልስ ይፈልግ ነበረ። አእምሮዬ መልስ ይፈልጋል። ለኔ እናት አንዳንዴ አባት የለኝም የምጠራበት ሰው አለ። አባት የለኝም ግን እናትም አባትም አለችኝ። ማውቃት ያው አእምሮህ ነፍስ ሲያውቅ የሚያውቀውን ሰው አይደለ? እሷ ነበረች። በኋላ ግን ያው ታሪኩ ሌላ መሆኑን አየው። እሷ እኔም ብቻ ሳይሆን ሌሎችም የእህት ልጆች የእሷም ያልሆኑ ሌሎችንም እንደዚሁ በበጎነቷ በደግነቷ የምታሳድግ አብዛኛውን የህፃናትን ነፃ ያረኩበት ምክንያት ትልቁ ነገሬ እናቴ ናት። የእሷ ስጦታ ስለነበረ እሷን አስታውስበታለሁ። እድሜያቸው ከ65 ዓመት በላይ በየምናገረውም እኔ ከ65 ዓመቷ ጀምራ ደረቅ ጡቷን ላብና ደም በለው እሱን አጥብታ ስላሳደገችኝ ከዛ በላይ ያለውም የእሷ ዕዳ ነው። ሰዎች ሲያመሰግኑ እሷን ነው የሚከፍሉልኝ። ከታችም እንደዚሁ ልጅነቴን አስታውስበታለሁ። በዚህ እሷ ናት። በኋላ አባቴን ሳውቅ አባቴ ትልቅ ስም ያለው የተከበረ ብዙ ነገር የያዘ የአሃቴን ታሪክ ሳውቅ ሽፈራው ማለት ናቸው። አባቴን ትልቁ ወላጅ አባትሽ ሽፈራው ናቸው እንጂ እኔ የሱ የ5 የ6 ጊዜ ትልቁ 2 ነው። የሱ የ4 ጊዜ ትልቁ ናት።
እሷ ናት ያሳደገችኝ እኔን በእሷ እጅ ስላደግኩ እናት መልኳንም አላውቅም እውነት ለመናገርና እናት አእምሮዬ ውስጥ ያለች እናት ደሟ ደም የሆነኝ ባህሪዎቿ እኔነትን የኔ ባህሪ ኑሮበት በጎነቶቹ በሙሉ ግን ከሷ ያወረስኳቸው እሷ ናት ያሳደገችኝና አባቴን በኋላ አወቅኩት። ከስንት ዓመት በኋላ? 9 ዓመት ሞልቶኝ ነው። ዳርዳሩን ሰማው። ማለት መሆናቸውን አወቅ ወይስ ያያቸውን በዛ ጊዜ ነው? መሆኑን ያወቅ። በፊትም አውቃለሁ እኮ ነፍስ እያወቅ ሲመጣ እሸት ይዞ ይመጣል። አንዳንድ ነገሮችን ሲያደርግ ለኔ እንዳጎት ነው። በኋላ ግን እሷም አቅሟ እየደከመ ሲመጣ እሷም ጉልበት ሲደክም ሰው እጅ ላይ መውደቅ ስላለ አጋጣሚ ይዞኝ ሄደ። በገጠር ይዞኝ ሄደና ሰዎች ማህበር ኑሮ ሲያወሩ ሰማው። ርዕሰ ደብር ይሄ የማን ነው ልጅ ሲባል የኔ የመጨረሻ ልጅ እኮ እሱ ነው ሲል ጆሮ ይሰማ። እዛ መጥቼ ጠየቅኩ። አንተም ትሰማ አልመሰላቸውም? አዎ ያው ሲሰማል ጠየቅኩ። እና አንዳንድ ሰዎች ሲያወሩ ደግሞ እናት የለውም ሲሉ እናቴን ጠይቃለሁ። ለምንድን ነው እንደዛ የሚሉ ስል አይ እኔ ነኝ እናትህ ማን ነው ያለ እና ቀስ በቀስ እየተገለጠልህ ሲመጣ ወደሱ ሄድኩኝ። በግረኛ ሆንኩ። አሁን የገደብኩ ዕውቀት በግረኛ ሲሆን ከበጎች ትትናንት ለምዳለህ። በጎችን ጠብቄያለሁ፣ ከብቶችን ጠብቄያለሁ። በጎቼ ያምኑኛል በስነ ስርዓት ሳር እንደምሰጣቸው፣ ውሃ እንደማጠጣቸው፣ ከአውሬ እንደምከለከልላቸው ነው የሚያምኑት። መድኃኒት ስሰጥህ አምነኸኝ ነው የምልህም ለሱ ነው። በቃ እምነትን እንድታይ ያደርጋል። እዛ ህይወት ምን እንደሚመስል ከገበሬው ማህበረሰብ የተክሉን ስም ጠቅሙን፣ እሾህ ሲወጋህ፣ ማጭድ ሲቆርጥህ፣ ወደ ሲታመም እያንዳንዱን ፊልተር ሲደረግ ውሃ ፊልተር ተደርጎ ሚኒራሉ ሲመለስ ኤችቶ ይገላል ሲሉ ያ ትምህርቶች አብዛኞቹ በዛ መንገድ መጥተው ታይትል ሳልሰጠው ቀረው እንጂ ትልቅ ዝግጅት ነበር። ትምህርትን እንደገና ከኋላ ሂጄ ተማርኩት። ተፈጥሮ ምን እንደምትመስል ብዙ ዕውቀቶችን አየው። በኋላ ወጣው ከቤት ወጣው። እኔ ስንት ዓመት? የ13 ዓመት ልጅ ሆኜ ወጣው። የ13 ዓመት ልጅ ሆኜ ወጣው። ራሴን ነው ማስተዳደር የጀመርኩት። ይሄንን ያውቅ ነበር በኋላ ሲገባኝ አባቴ እኔ ራሴ እንድሰራ አስቸጋሪው መንገዱን እንዳልፍ ያወቁትን ነገር ለመስጠት ለማውረስ ተፈልጎ መሆኑ በኋላ ገባኝ። ህይወቱ ሲያልፍ ነው ያወቁ። ቤት እየመጣ በስራዎቼ ላይ ስኬት ሳጣ ጅል ይለኛልና አንተ ጅል ብዙ ነገር በውስጥ አለ እሱን አትጠቀምበትም ይለኛልና እንዲያውም በሳጭበታለሁ፣ ወቅሰዋለሁ። ሁሉ ወቃሹ ነበርኩ በብዛት። ህይወቱ ሲያልፍ ግን አንድ ልጅ አለኝ። አያውቀኝም ሰው እሱም ስላላሳደገኝ ብዙ ጊዜ የአካባቢው ማህበረሰብ አያውቀኝም። እኔ አንድ ልጅ አለኝ። በሞቴ ሰርጌ ነው ለጓደኞቹ ለትምህርት አጋሮቹ ቅርሶችን መጽሐፎችን እሱ ይውሰድ፣ ቦታውን ያውቃል ያለበትን። ያንን ያወቁበት መንገድም አጋጣሚ ነው። ስጫወት ምድር ቤት ነው ታዩኛ ቤት አሰራር ምድር ቤት አለው። ከስር ጉርድ አለው፣ ከላይ ቤት አለው። ከምድር ቤቱ በታች ይሄኛው ለከብቶች በስር ጉርድ አለች። የሚስጥር ቦታ ተብሎ መዝገቦች የተለያዩ ነገሮች እና ልጅ ያለው ጉሎ ቃጭማ በሰበዝ እንጨት ሰክተን እናበራለን እኛ ራት ለማብላት እና እሷን መብራት አበረውና ምድር ቤት ውስጥ ገባው። ስገባ በር አገኘ። በሩ ውስጥ ሳጥን አለ። ሳጥኑን ከፍቼ ቀለም ነው ያወጣሁት። ቀለም አውጥቼ ስጫወት ተገርፍ ያለው በጣም የታገኘህ እንዴት ገባህ ብሎ ማለት ቦታው የሱ ቦታ ነበር። ያንን ቦታ ነው ያውቃለሁ። እንግዲህ ቦታውን ስለሚያውቅ መጽሐፎች አሉ። ሌላ የሚፈልገው ነገር አይኖርም። እኔን የተናገረውን ነገር ሳደርግ በ6 ወሩ ተስካር ሳወጣ ነው። አይነ ስውር አባት አሉ። እሳቸው ናቸው ዮሐንስ ነህ ና እስኪ ብለው ርዕሰ ደብር እንዲህ ብሎኝ ነበር። አቡነ መርቆሬዎስ በስደታቸው ጊዜ ለአባቴ የሰጡት ካባ ነበረ። ሲሰደዱ ርዕሰ ደብር እንድታስታውሰኝ ብለው ካባ ሰጥተውት ነበርና ካባዋ ላይ እዚች ላይ መቆለፊያ ወርቅ ናት።
የሚወርስ የሚረከብ ስለሌለ ያንን ካባ ለሳቸው ሰጠው። ተተኪ ልጅ ባለመኖሩ የአባቴ ካባ እርስዎ እንግዲህ ለወደዱትና ለመረጡት ይስጡ። እዛ ያዙኝ። አንተ ዮሐንስ ነህ አሉኝ። ርዕሰ ደብር ይሄም ብሎ ነበር። መጽሐፎችን ለልጅ ስጡት፣ ቦታውን ያውቃል። በቃ ቦታውን ያሉበትን ያውቃል ሲል ቀለሞቹን አይቻለሁ። እነዛ ቀለም ራሱ የሰራቸው ቀለሞች የሚጽፍባቸው የአባቱ የሆኑ መዝገቦች ያሉበት ስለነበሩ ቦታዋን ስለማውቅ ቀጥታ መጣው። ከአባቴ ውርስ አልጠየኩም። ሳይ ውርስም አብዛኛው ንብረት ምን በእኔ ስም አድርጎት ነበር። ለወንድሞች የሰጠው አልፈልግም። ይዤ የመጣው አንድ ዘንግ መጽሐፎቹን ብቻ 4 ዓመት ሙሉ ራሴን ቤት ውስጥ ዘግቻለሁ። እነዛን መጽሐፎች ትቸገራለህ። ስራ ቆመህ ነበር ስራ የኮንስትራክሽን ስራዬን ሙሉ በሙሉ እርግፍ አድርጌ ተውኩ። መጽሐፎቹን ብቻ ነበር ሳገላብጣቸው የነበረ። በአጋጣሚ በእኔ ህይወት ውስጥ ደግሞ ህይወትን የሚነጥቅ ፈተና መጣ። ሞትኩ ማለት ህይወት ያለ ቀብር ተቆፍሮልኝ የዛ ቀብር ላይ አፈር ተሞልቶ ነው እኔ እንደገና ዛሬ የምታየውን ዮሐንስ እና እንዴት ተነሳ? ያው እግዚአብሔር ምን ይሳነዋል? አፈር ተመለሰብህ? ስንት ቀን ቆየ? ነው ቀብሩ ላይ ቆብር ይቆፈር ብሎ አዞ የነሳ አባቴ በቃ ህይወቱ አልፏል ብሎ ሄዶ ደረሰኝ ቆርጦልኝ ግብር እንዲሰጥ አዞ በቃ ህይወቱ አልፏል ገንዘኝ እያለ ነፍሳለ ብድግ አልክ? እግዚአብሔር መለሰኝ። ያው እንቅስቃሴ ያሳየሁት ተነሳው። ለምን ያህል ጊዜ ነበር የሞትከው? 7 ቀን ሙሉ መንቀሳቀስ አልችልም ቤት ውስጥ ልቤን ያው ይሄ ሃርት አታክ የሚመስል የለም እንደዚህ የሆነ አካል የያዘው ይመስላል። መተንፈስ አልችልም፣ መንቀሳቀስ አልችልም፣ ማውራት አልችልም። ጸጥ አልኩ። አስታውሳቸዋለሁ በዙሪያ የነበሩ ሰዎች ሲሰናበቱኝ ማጣት ምን እንደሚመስል አይኔን ስገል በቃ ሙቷል ብለው ወስነው ማለት ነው። እና ምን እንዳጋጠመኝ ወጣው፣ በሕክምና ተሞከረ። ምንም አይነት ጉዳት የለብኝም፣ ጤነኛ ነኝ። ግን እኔን ህይወትን የሚነጥቅ ፈተና አጋጥሞኝ ነበር። እዛ ህይወት ነው የዘራብኝ። ምን ያህል ጊዜ አቆዩ ሞቷል ብለው? ሊያዘጋጀኝ አሁን አንድ ሰው ሞቷል ተብሎ ሲታሰብ ወደ መግነዝ አይደለ ሊያዘጋጀኝ እሱ እየተዘጋጀ ነበረ። መሟላት ያለባቸውን ነገሮች እንዲሟሉ እየተዘጋጀ በቃ ጥቼዋለሁ ብሎ ሁሉም ሰው ሰምቷል። በዙሪያው የነበረ ሰው በሙሉ ዮሐንስ በቃ ሄደ እየተነጋገሩ እየተጠራሩ ነበር እና እየተዘጋጀ እያለ አለው እድል ተሰጠው ማለት ያኔ ነው። እዛ በኋላ ሚዲያው ላይ ያወቅኩትን ነገር ለምን አላጋራም? ስልኬን እንደዚህ የሰልፊ ማቆሚያ ስቲክ አድርጌ በብሉቱዝ አገናኝቼ ጫካ ውስጥ እጄ የመጀመሪያ ቪዲዮ ሰራው። ዮሐንስ ሽፈራው መቼ ነው እሱ? ከ4 ዓመት በፊት የሞትከውም ከ4 ዓመት በፊት? ከ4 ዓመት በፊት 2014 እኔ ህዳር 22 አካባቢ ቀን ነው። አባት መቼ ነው የሞቱት? እሱ 2011። ስለዚህ ከ3 ዓመት በኋላ ማለት ነው። ከ4 ዓመት በኋላ 2011 እስከ 2011 ሙሉን አልጨረሰም ነበርና ስለዚህ 4 ዓመት አጠና ቁጭ አልኩ። ጨርሼ 2014 ላይ ጽሁፎችን እየጻፍኩ ነው የነበረ። በጽሁፍ አሰፍራቸዋለሁ፣ አስቀምጣቸዋለሁ። ከዛ በፊት የቤተሰብ የነበረውን እንዲሁ ሌላ ስራዬን የኮንስትራክሽን ስራዬን እየሰራው ህፃናት የሆነ ነገር አለባቸው ሲባል እሰጣለሁ። ከእናቴም አይቻለሁ። እናቴ ታዋልዳለች መጀመሪያም ማለት ነው። ያ መጀመሪያ በቤተሰብም ሳድግም ጀምሮ ልጅ እያለሁ እሷ አዋላጅ ስለነበረች ቁስለቶችን ምኖቹን በዛው ሂድ ልጅ አምጣ ብላ ትሰደኛለች። እጃቸው መጣ ነበርና እሰጣለሁ። በዙሪያ ይላሉ ሰው ለራሴ የምሰጣለሁና ይሄ ከሆነ በኋላ የንስሐ አባቴን አንድ ነገር ነው ያልኩት። ከአባቴ መዝገብ አንድ ጸሎት ብቻ ጸሎት እንዲያደርስና ንጹህ ውሃው ላይ ጸሎት አድርሶ እንዲሰጠኝ፣ ግቢ ውስጥ የተከልኩትን ተክል ደግሞ ጨምቆ እንዲያጠጣኝ ብቻ ነው ምልክት የሰጠሁት። ማለት መቼ ነው ይሄን ያደረከው? 2014 ላይ ማለት ነው። እኔ እንትን ስል ገና ወደ ጥናት ከጥናት ስትወጣ ማለት አልቆ በህይወቴ ላይ አደጋው መጥቶ ስመለስ ስነቃ ይሄንን ነገር ከአባቴ ዳዊት ላይ ከዳዊት አንዲት ንጉሷን ብቻ ጸሎት አድርሶ ንጹህ ላይ ውሃ እንዲሰጠኝ፣ እዛ ግቢ ላይ ተክየው የነበረው ተክል ጋዝ የሚመስል ነገር በጣም የፈነዳ ማለት ነው።
ነው ያለው። እሱ ከውስጥ ማለት ነው። ያው ከውስጤ ለቀቀኝ፣ ቆምኩ። ፊዚካሊ ሰውነቴ ትንሽ ቀንሶ ነበር። ምግብ ሳትበላ ወዲያው ቆምክ? ወዲያው ነው የቆምኩት። ጋዙ ከወጣ በኋላ ቀጥ ካልጋ ላይ አዞረኝና መንቀሳቀስ ይችላል አለኝ። አዎ አልኩት። አይኔን አየ። እየተናነቀውም አጥቻለሁ ብሎ እየተናነቀውም አየኝ። ደህና ነኝ አልኩት። ምግብ ይሰጥህ አለኝ። አይቆይ አልኩ። ቆየው። ማታ ግን ሌሎች ተክሎች መጠው ተፈልተው ተሰጠኝ። ምግብ በላው። በሁለተኛ ቀኑ በላው። ቀጥ ብዬ ነው ወጣው። እዛ ቤቴ እዛ መኖሪያ ቤቴ እዛ ቀን ጀምሮ ተመልሼ ገብቼ አላውቅም። ወጣው ቀረው ቤት ስልኬን ብቻ ያዝኩ። ዱር ለዱር ሄድኩኝ። ዱር ለዱር ሴልፌን ዮሐንስ ሽፈራው ነኝ። አድራሻም አልሰጥም። ያሉትን ተክሎች በሙሉ ማስተዋወቅ ጀመርኩ። እነዚህ እንደዚህ ይባላሉ። ካለን የከርሰ ምድር ሀብት ይልቅ የገጸ ምድር በረከቶቻችን ብዙ ናቸው፣ እንጠቀምባቸው። እስካለው ድረስ አጋራቸው። እሱም ማድረግ ነበር የጀመርኩት። አባትህ መዝግበው ነበር ያስቀምጡልህ ማለት ነው ያጠናኸው? አዎ፣ እሱም ባብዬም ተክሎችን በስም በምን መዝገቦች አሏቸው። እያንዳንዱ ግን እንዴት መሬት ላይ መለየት ቻልክ? ማለት ለምሳሌ ጽሁፎቹ ላይ እንትኖች አሉ። ፍሬያቸው በፍሬያቸው በአበባቸው የአበባቸው ቀለም የሚሰጡት ሽታቸው የመዓዛ ሽታቸውን በቃናና በመዓዛቸው እንድትለያቸው ተጠቅሰዋል። ይገርም ነው። ስፋታቸው፣ እድገታቸው፣ መጠናቸው፣ ልኬታቸው የለም በኪሎግራም ይሄን ያክል ተብሎ ይወሰንልሃል። አሁን በክብደት እንድትለካ ፈሳሽ ከሆነ ስኒ ይልሃል፣ ፍንጃል ተብሎ ይቀመጣል። ጽዋ ይልሃል። በቀንድ ብሎ በቀንድ በዚህ ልኬታ ይልሃል፣ በሸክላ በዚህ ልኬት ይልሃል። እና ፈሳሽ ሲሆኑ ልኬታቸውን አስቀምጠዋል። ማንካ ይላል፣ እፍኝ ይላል። እነዚህ እያንዳንዶቹ ነገሮች ልኬታቸውን ለክተው አስቀምጠዋል። በባዶ ሆድ ከምግብ በኋላ ከባድ የሆኑትን ከምግብ በኋላ፣ ሰውነታችን ከምግብ በፊት ግድግዳው ባዶ እያለ ማግኘት ያለበት ከምግብ በፊት፣ መርዛማ ነገር ያላቸውን መርዙን ከዚህ ጋር በማዋሃድ አስወጣ ይላል። ለዚህ ቀን አቆይ፣ ይሄን ያክል ብርሃን ይኑረው። እነዚህ ነገሮች ዶክመንት አድርገው አስቀምጠዋቸዋል። እና እነሱን ነገር ሳነሳቸው በራሱ ችሎ ብረት መስራትን መካኒካል ኢንጂነሪንግ ነው ያለ ዘመናዊ እውቀት የኔ አባቶች አፈርን አቅልጠው ማዕድናትንም እንደዚሁ አንጥረው ሰርተው ዘውድ ሲደፉ ከነበረ ብረትን ሰርተው የጦር መሳሪያ ማድረግ ከቻሉ ማረሻ ማድረግ ከቻሉ ታይትሉ ቀጥቃጭ አይደለም ወይም ቡዳ ተብለው መሰደብ የለባቸው። ኢንጂነርስ ናቸው መባል ነበረባቸው። ሊሰጣቸው የሚገባው ስም አለ። ይሄ ወርዱ የምዕራባውያን ከሆነ በእኛ ደግሞ መሰጠት ያለባቸው እጀሰሪዎች ስም መሰጠት አለበት። ራሱን ችሎ ማደግ አለበት። ይሄ ራሱ የእርሻ ትምህርት ተምርሃል። የሰውነት ማጎልመሻ ትምህርት ተምርሃል። የሰውነት ማጎልመሻ ነበር የሚል በትምህርት ስርዓታችን እርሻ ነበር የሚል ኑሮ በዘዴ ነው የሚለው። እነዚህ የትምህርት ስርዓቶች እኮ በእኛ ጊዜ ነበሩ፣ ተምረናቸዋል። አሁን የሉም። ለምን ተውናቸው? ቻይናዎች መንደሪኑን ተጠቅመው ነው ትምህርት የሚያስተምሩት አይደል? ሂንዶዎችም እንደዛው በሀገራቸው ቋንቋ። የኛስ ስም የሰጠነው ህብረተሰብ ብለን የምንሰጣቸውን ትምህርቶች አሁን ቀይረናቸዋል። አግሪ ሆኖ እኮ ዩኒቨርሲቲ ውስጥ እየተማርነው ነው። በፊት ልጆች እያለን እርሻ ሆኖ ተምረነዋል ከታች። እና በዚህ አይነት መንገድ እንዲመጣ ስለሚፈልግ ሸማኔውን ሸማኔ ያለው አልብሶኛል። ይሄ ጠንቋይ ቅጠል በጣሽ ስርማሽ አልለውም። የሳይንስ ክፍል ስለሆነ መደብ እንዲሰጠው ራሱን ችሎ የሚቆምበት የለም። የትምህርት ስርዓት እንዲዋቀርለት በጣም ነው የምፈልገው። ለምን ራሱን የቻለ ይሄ የሳይንስ አካል ነው። ሳይንስ ስንል ዘመናዊነት ብቻ አይደለም። ሳይንስ ሂደት ነው። እውቀት ሁልጊዜ በሂደት አይደለም የሚመጣው። ሂደት ስለሆነ እና ዘርፎቹ ላይ እንዲለዩ እፈልጋለሁ። የኔ የመጣውበት መንገድ ሰፋ ቢልም እናቴ ውስጥ ያለች አሁንም። ስለዚህ እናትህ ሞዴሌ ናት። ማዋለድ ነው ይሰሩ የነበረው። ሌላም አካባቢ ሰው የምታዋልደው መደበኛ ስራ ሆኖ ሳይሆን ተሸትም ጣልን ሲባል ታዋልዳለች። የአካባቢ
እንትን ይሄ የማህበር ላይ ምናምን ሲሆን ሴቶች በህብረት ሲሰሩ የለም ስራቸውን ታያለች። እንጀራ ሲጋገር ጎበዝ ትላለች፣ አስተያየት ትሰጣለች። ጅል ከሆነ ጅል ነው መስተካከያ እንዲያደርጉ ታደርጋለች። ይህን ስራ ትሰራ ነው የነበረ። በዛ እድሜዋ እኔ የደረስኩባት እኮ ትልቁና ነው የደረስኩባት። ግን በዛ እድሜዋ ሁሉ ሰው እንዴት ያከብራትና የወዳት እንደነበር በስራዋ ስንቱ ሰው ውጤታማ እንደሆነ ከችግር አስታውሳለሁና ይሄ ስራ አለን በእኛ ስርዓት ውስጥ ትምህርት ሆኗል። ወላጅ እናትስ አገኛቸው ከዛ በኋላ ወይስ ምን? በህይወት የለችም። መጀመሪያም አንተ እንደተወለድክ ማለት ነው? አዎ በህይወት የለችም። ያው ታቁን ሰምቻለሁ። እኔ ተወልጄ ትንሽ ጊዜ ነው በህይወት እንደሌለች። በምን ምክንያት ነው የሚባሉ ብዙ እንትኖች አሉ። አባቴ እኛ አካባቢ ላይ ምስራቀ ፀሐይ ትባላለች እመቤታችን ቤተ መቅደስ ናት። ራሱ ነው ያስገነባት፣ በራሱ ወጪ ነው ያስገነባት። እና ያ ስራ ሲሰራ በጣም መልከኛ ናት ነው የምሰማው። ብዙ አይነት አስተሳሰቦች አሉ። አይን ውስጥ የገባችበት በዛ ስራ ውስጥ ቤት ውስጥ ሁሉም ሰው ተጋብዞ እሷ ነበር መጋቢ እና ለተለያዩ ችግሮች ተጋላጭ ሆናለች። መንፈሳዊ ጥቃትም ደርሶባታል ይባላል። በዛ ዘመንም ወረርሽኝ ስለነበር ሁሉም ሰው ስለሚገኝ ቤት ውስጥ በሽታ ማጥቅቷት ህይወቷ አልፏል ነው እና የሚባለው። ህይወቷ በዛ ምክንያት እሱን እየሰሩ እያለ ህይወቷ እንዳለፈ ነው። ህይወታቸው አልፎ ነው። ኦኬ እሺ። ሌላ ደግሞ ጀስት ከዚህ ከኸርባል ሜዲሲን ጋር ያለውን ታሪክን ብዙ መጣንበት። የቤተሰብ ህይወት እንዴት ነው? በእኔ ቤተሰብ አለኝ፣ ትዳር አለኝ፣ ልጆች አሉ። ምን ያህል ልጆች አሉ? ልጅ አይቆጠሩም ነው የሚባለው። አንተም ትላለህ። ልጆች ችግር የለውም አትቁጠራቸው። ዋናው ልጆች አሉ። ልጆች አሉ። ምን ያህል ጊዜ ሆነ ትዳር ውስጥ? ትልልቅ ልጆች አሉ። ልጆቼ ያው ስክሪኑ ላይ ስላሉ ስክሪን ላይ ያሉ ሰው እያጋራዋቸው ስላሉ ትልልቅ ማለት እድሜ ቁጥር መሆኑን በራሴ ትልቁ ስንት ነው? ትንሹ ስንት? ትልቁም እዚሁ ላይ አለ። ሚዲያ ላይ ገብተው ይዩ። ቀጣይ ትንንሹ የኛ ኦዲየንስ ሌላ ነውና ተናግረው ብታል ቁጥር ላይ ትልቅ በጣም ቅድም ኦፍ ዘ ሪከርድ ትነግረኝ ነበርና ያንተ እድሜ የሚመስለኝን ነው የነገርከኝ። አብዬ ሲታይም ገና ልጅ ስለሚመስል እሱ ራሱ በጣም ትንሽ ነው የሚመስለው። ፎቶ ብናጋራ ብዙም አይናገርም። የትዳር ሶል ምንድነው መሰለህ የታካሚዎችን ፕራይቬት የሆነ ነገር ለሚዲያ እንደማልሰጥ ሁሉ የቤተሰብ ጉዳይ ልጆች አሉኝ። ይሄን አከብርልሃለሁ። ልጆች አክቹአሊ ሚዲያ ላይ ራስህ አጋርቻለሁ ስላልክ ነው አሉና የቁጥር ሁኔታቸው እስኪ ራሳቸው ይግለጹት። መብቱ የሱ ነው። ነገ እንደዚህ ብለኛል ብሎ ቃል ለምን መሰለህ የጠየኩ ሲያዩ በዛ ደረጃ ልጅ ያደረስክ አትመስልም። አሁን የመጀመሪያ ልጅ ብለህ ያሳየኝ ፎቶ እሱም በጣም ትንሽ ልጅ ነው የሚመስለው። እድሜውን ስትነግረኝ ግን እኔ ያንተ እድሜ አድርጌ የምገምተው ነው የነገርከኝ። ምንድነው ሚስጥሩ? አንተ በዚህ ልክ ወጣት መስለህ የምትታየው ራስህ ላይ ሰርተህ ካላሳየህ፣ አሁን እኔ ላይ ቦርጭ ብታይብኝ ሰውነትን በአመጋገብ እንደዚህ አስተካክል ብለህ አትቀበለኝ። ጥንካሬ ከሌለ እኔ ላይ ሰርቼ ካላየው የስራ ውጤት በተግባር ከሌለ ማን ይሰማል? ስለምናገራቸው እያንዳንዱ ነገሮች ላይ እኔ ላይ ሰርቶ ቤተሰቤ ላይ ውጤት ታይቶ አልፎ በዙሪያ ይላሉ ሰዎች ከዙሪያ ከወጣ በኋላ ደግሞ የማህበረሰብ ስታረገው ነው እና ራስ ላይ መስራቱን ማሳየት ፊዚካሊ ማሳያ ነው። እውነት ነው። ሌሎቹ ላይ እኔ የምጠቀምባቸው አመጋገብ ላይ ቤቴ ላይ መጥተው ቤቴ ላይ የጋበዝኳቸው ቤት ውስጥ ምን አይነት የአመጋገብ ስርዓት አለ፣ የሚመገበው ምንድነው ዮሐንስ፣ እሱ ይታያል። ሁሉም ሰው የሚያየው ቤት ላይ ስትመጣ አንተ ላይ ህይወት ላይ ሲመጣ ካልሰራ የምትናገረው ነገር በሙሉ ምንም ነው። ስለዚህ የምትናገራቸውን ነገሮች በሙሉ ራስ ላይ ሰርተ እውነት ነው ራስ ላይ ውጤት ኑሮ ሲታይ ልክ ነው። ሌላውም ሰው ላይ መጥቶ ጉንፋን ይዞኛል ዮሐንስ ብትለኝ የጉንፋን መድኃኒት ይሄው ጭቁኝ አለልህ፣ ጤና አዳም አለልህ፣ ነጭ ሽንኩርት አለልህ አብረህ
እሱም ማያድንህ ከሆነ አትገብረው። እኔን ጉንፋን ይዞኝ ካየኸኝ ደግሞ በጣም ነውር ነው። በጣም ማለት ነው ተጋላጭ ነኝ እኔ። ስለዚህ ጉንፋን ይዞኝ አያውቅም። እኔን ጉንፋን ያዘኝ ማለት የጉንፋንን መድኃኒት አላውቅም፣ መድኃኒት ነው ብዬ ለመናገር። ስለዚህ እኔ ላይ ካልተሰራ እኔን የምጠብቅበት መንገድ ውጤት ካላመጣ ፊዚካሊም እንዲህ ሲታይ የጅም ሰው ነው የምመስለው። ሰውነቴ ጅም አላውቅም። በዙሪያ አሁን የጅም ጓደኞች አሉኝ፣ ጅም ቤት ያላቸው ይሄ በስርዓተ ምግብ ውስጥ ትምህርት የሚሰጡ ስራቸው የሆነ ጓደኞች አሉኝ፣ የሚያሰለጥኑ ጓደኞች አሉኝ። ያ ያሉ ቤቴ ውስጥ ስትመጣ እኔ ማታ ላይ ላይቭ ላይ ወይም ኮርሶች ላይ የዙም ኮርሶች ላይ እንዲሁም ጽሁፍ ላይ ካልሆንኩኝ ማታ 2 ሰዓት ላይ እንቅልፍ ወስዶኛል። ጠዋት ከመኝታ የተነሳው ቀጥታ ስራ ነው። ግን ልምድ አለኝ፣ ወክ አደርጋለሁ። ብዙ ጊዜ በባዶ እግሬ ስሄድ ልታይኝ ትችላለህ። ወክ ግን በእግሬ ረጅም መንገድ እሄዳለሁ። እነዚህ ልማዶች አሉኝ። እኔው ላይ ነው የምትሰራው። እሱንም ማዘግየት ይቻላል ብለህ ትናገራለህ። ቆዳን ጤናማ ለማድረግ ይሄን ተጠቀሙ ብለህ የምትናገር ሰው አንተ ላይ የቆዳ ጤንነት ካልታየ፣ ፀጉሬ ላይ ቅባት ተጠቅሜ አላውቅም እኔ ኤክስትራ የሆነ ፀጉሬ ላይ በተፈጥሮ በአመጋገቤ የማገኘው ቅባት ለፀጉሬ ሰርቶለት የፀጉሬ ጤናማነት ካልታየ ውሸት ነው። ቆዳዬ ላይ ምንም አይነት ቅባት ሳይተገበር ቅባታማ ቆዳ አለኝ። ስለዚህ ምግብ ነው መድኃኒት። የመጀመሪያው የሰው ልጅ ጤናማ ሊያደርገው የሚችለው አመጋገቡ ነው ብለህ ስትሰብክ ራስህ ላይ ማሳያ። ከዛ ቀጥሎ ጤናማ አመጋገብ የሰጠህ ጤናማ አካል ለጤናማ ሀሳብ ግብአት ይሆናል። ይሄ ሰው ሚዛናዊ ነው ወይ፣ ሀሳቦቹ ሚዛናዊ ናቸው ወይ የሚለውን ነገር ያሳይባል። ጤናማ አስተሳሰብ ያለው ሰው መሰረት የሚያደርጋቸው ነገሮቹ ደግሞ ጥሩ የሆኑ የሚያንጹ ስራዎችን ሰርቶ ታገኛለህ። መሰረት ያላቸው ስራዎች መሬት ላይ ያስቀመጠው ነገር ውጤታማ ነው ወይ፣ ውጤቱን ታይብኛለህ። ስለዚህ ስራዬ እኔን ይግለጽ፣ ለስራዬ ራሴን አሳልፎ መስጠት። እውነት ለመናገር እኔ ራሱ ትኩረቴን የሳብከው ፊዚካሊ ያለህን ነገር አነጻጽር ነበር ከምታወራቸው ነገሮችና ፊዚካል ፊትነስህን አሁን እንደምትለው ራስህ ላይ የተገበርካቸው ነገሮች እንዳሉ ገምቼ ነው አንተን ፎሎ አፕ ማድረግ የጀመርኩትና ልክ ነህ። በቦርጫም ሆነ ስለ ቦርጭ ማጥፋት ብታስተምር ለማመን በጣም ከባድ ይሆናል። እንዳልከው አንዳንድ ችግሮች ላይ እያየን እነዛን ችግሮች ስለመፍቻ መንገዶች ብትነግረን ለመቀበል ይከብዳል ለሚጠይቅ ሰው ማለት ነውና ስለገዛሁት ነው ሐሳብህን። ሌላ እስቲ ከዚህ ከኸርባል ሜዲሲን ጋር በተገናኘ በጣም ደስ የሚልህ ከሰጣቸው ህክምናዎች ሶፊስቲኬትድ ወይም ከባድ ሆኖ ግን መጨረሻ ውጤቱ ያስደሰተህ አጋጣሚ ካለ? ህፃን ልጅ አሉ። በእርግጥ ህፃን ልጅ ሁሌ እናቱ አባቱም እረፍት የሚያጡበት የመጀመሪያ ልጃቸው ነው። በቃ እንዲህ መራመድ አይችልም። ከወጣ ሁሌ ይታመምባቸዋል። በየጊዜው ስለሱ መጨነቅ ነውና ይዘውት መጡ። ይዘውት የመጡት ወደ እኔ ቤት ይዘውት የመጡት ውጭ ሀገር ያለ ሰው አድቫይስ አድርጓቸው ነው። ዮሐንስን እስኪዩት። እኔ በዘርፌ ያው የሚያውቁት ነው፣ የሞደርን ሜዲሲን ባለሙያ ነው። እስኪ ይሄን ሰውዬ ሂዳቸው አማክሩት ብሎ ነገራቸው። እሱ ሲመጣ ዟቸው መጣ። ከመጣ በኋላ ሰጠዋት። እናቱ ሰውነቷ ስታያት የለም ፊዚካሊ የተጎዳች ናት፣ በሐሳብ በጭንቀት እና ይዘውት መጡ። ልጁ እኔ ያለኝን ነገር ሰጠዋቸው። ለህፃናት ሁሌም ክፍት ስለሆነ ውጭ ሀገር ያለ ሰው ስለመጣ መክፈል ስለሚችል እሱ ሊሸፍን ነበር። ያው እኔ ሸፍኛለሁ ለልጁ አልኳቸው። በወር ዕድሜ እናትየው ስትመጣ ሰውነቷ ሙሉ በሙሉ ተስተካክሎ ነው የመጣችው። እንዴ መድኃኒት እኮ ላንቺ አልሰጠውሽም አልኳት። በእርግጥ ሰጥቻታለሁ። እዚህ ቆዳዋ ላይ ኢንፌክሽኖች አይ ነበርና በቂ ፈሳሽ እንደማትወስድ እንደምትጨነቅ ነግሬያት የስርዓተ የምግብ አካላቶቿን ሁሉ እንደበደለች ሻይ ብቻ ሰጥቻታለሁ። ልጁን ያከምኩላት። አንቺም ሻይ ጠጭ፣ ልጅሽን በዚህ ህክም ያልኳት። ሰውነቷ ተስተካክሎ ልጃችን ከዛ ቀን ጀምሮ ምንም አይነት የህመም ምልክት አላየንበትም።
ሰላማዊ ነው እንቅልፍ የሚተኛ ስንወስደውም ጤነኛ ነው ያሉ ቆይተው በአመቱ ፎቶ ላኩልኝ። ድጋሜ ለመውለድ አስበን ይሄው አብረው ሶስታቸውም እና ሳቃችን ተመልሷል። ሰሞኑን ሚዲያ ላይ ኢቢኤስ ላይ ራሷን ከካንሰር ያዳነች ልጅ ስትናገር አይታታል። አላየሁም። አዲስ አበባ እንደመጣው ወደ እኔ ቤት የመጀመሪያው ዙር ኬሞ ወስዳ ነው የመጣችውና ለሁለተኛ ዙር እንደምትሄድ ነገረች። የሜዲካል ሪፖርቷ ቤቴ ስላለ አየሁት። ቃል በቃል ተናግሬያታለሁ። ጠንካራ ነሽ፣ ጠንካራም አባት አላት። በኋላ ቤተሰቡን ሳይ ጠንካራ በብዙ ነገር ያለፈ እሷም በጣም ጠንካራ የሆነች ስነልቦናው ጠንካራ ይሆን። ድጋሜ ስትሄጂ አይኖርም ይችን ቃል ነው የተናገርኩት። ድጋሜ ሄደሽ ለቼክአፕ ስትሄጂ መኝኝ አይኖርም። መድኃኒት ሰጣት ማለት ነው። አዎ ሻዮችሽን ውሰጅ፣ ለቼክአፕ ስትሄጂ የለም ነው የምትባየው። እዛ እሷ ወታ ሳቋን መልሳ ስትናገር እንደነዚህ አይነት ኮሜንት ቦክሱ ላይ በጣም አጋርቻለሁ። ሚዲያ ላይ ያለ የጡት ችግር ኑሮባት ዝርዝሩን በስልክ ልኬላቸው ተክሉን እናውቃለን ብሎኝ እንዲጠቀሙ ነገራቸው። የመጀመሪያውን እብጠቱ ያለበትን ከዛ በኋላ ቀስ በቀስ ሂደቱን ፎቶ እያነሱ ልከውልኝ የመጨረሻውን ውጤት ሲልኩልኝ አንድ እናት ስላንተ ሁሌም ሰርክ ጸሎቷ ነው ከዛ ችግር እና እንደነዚህ አይነት ነገሮችን ስሰማ በቅርቡም የ88 ዓመት አዛውንት ምንም ነገር የላቸውም ተብሎ ቤት ዶክመንት አድርጌ አስቀምጬዋለሁ። ይሄንንም እሳቸው ማለት ነው ከካንሰር እሳቸውም ታይላንድ ድረስ $27,000 አውጥቶ እንዲሁም ባለፈው አንድ የጤና ባለሙያ ላይ ህንድ ሀገር ንቅለ ተከላ ስለሚያስፈልገው ገብቶ ተናግሮልኝ መጥቷል። አባቴን ያለምንም ነገር ስላዳነልኝ ለእናንተ ለወዳጃችሁ እኔ ይሄን ያክል መዋጮ ሰጥቻለሁ ብሎ እዛ እድሜያቸውም ስለሄደ ለዚህ አይነት ሕክምና አይሆኑም ተብሎ ይሄ ለወጭ ብቻ ያወጡት የትራንስፖርትን የምንም ሳይጨምር ሰጥቻቸው ድጋሜ ቼክአፕ ላይ ሲሄዱ ሰውየው ላይ ሳምባቸው በታቸው ላይ እነዚህ አይነት ውጤት ስታይ እኔ ያደረኩት የሚል አይደለም የሚያኮራ ምን ያክል ዕውቀት ነበራቸው የቀደሙና አባቶቻችን። ያልሆነ ስም ሰተን ለምንድነው ሳናሳድገው ተቀባይ ብቻ ይሆን አንጋጥን እንድናይ ያደረገ የሚሞከሩ ነገሮች ውጤት የሚያመጣ አሁን አዲስ አበባ ላይ ድሮ እንደማየው አይደለም። ሳይነስ ላይ ምን ከተማው ላይ ሶፍት ዞ ማክስ አድርጎ እንደማየው አይደለም። በየቀኑ ሁኔታዎችን ማየት እየወጣው ቃኛለሁ። ይሄን ተጠቀም ብለኸው ተጠቀም ሄድኛለሁ። ዮሐንስ መንገር ላይ በቅርቡ በጣም የምወደውን የቅርቤ እኔን ለመቅበር የመለየትን ስሜት አይኑ ላይ ያየውበት ምልህ እንደ ወንድም የንስሐ አባት የሆነኝ ሁሌ አእምሮዬ ውስጥ ምንም ሰው ክፉ ቢሆንብኝ ክፉ እንዳልሆን ይመክረኝ የነበረው በሰው ተገሎብኛል። ሪሊ አዎ። እና የሱ ቀብር ጊዜ ሂጄ አንድ ሴት መታ እግሬ ስር ወደቀችና የሐዘን ነው መስሎኝ ነበር። ከምን አይነት ችግር እኮ እንደፈታኸኝ አታውቅም አንተ እኔ ያውቃለሁ አለችኝና እንዲህ አይነት ነገሮችን ስታይ ሁሌ ደስ ይላል። ምን አግኝታ ነው? ለልጇ ነው መድኃኒት ያልካቸውን ነገሮች በሙሉ ተጠቅሜ ሄደን ዳና። አዎ ድኖ ማረጋገጫ አለ። ከቻልኩ አንድ ቀን ሚዲያ ላይ በዚህ በሐዘን መተህ መግለጹ እንትን ባይል አሁን እንደነዚህ አይነት ነገር ስታይ ይጠግኗል። የሚጠግነ ነገሮች ብዙ ታይባቸዋል። ራሴም ህይወቴን ድጋሚ አግኝቼበታል። መኖር ምን እንደሆነ አሁን ገብቶኝ እየኖርኩ ነው። መኖር ማለት ላንተ ብቻ አይደለም። ያኔ በህይወት ባልኖር ኑሮ ልጆች አባት አይኖራቸው። እኔ የመጣሁበትን መንገድ ለመኖር ሊገደዱ ይችላሉ። ግን ዛሬ የምኮራው እንደ ልጆች አሉ። ምንም ባታረግላቸው የለም እንደ አባት አለን ብለው ላንተ ጸሎት ያደርጋሉ። እኔ ሁሌም ልጆቼ ጸሎት የሚያደርጉልኝ ልጆች ሁሉ አሉ። እኔ አባቴ ይሄን ያደርግልኛል፣ አባቴ ዳቦ ይዞልኝ ይመጣል፣ አባቴ ልብስ ይገዛልኛል፣ ይሄን ያደርግልኛል እያሉ ሁሉ መልካም ምኞት የሚመኙ የነሱ ጸሎት ነው። እና ያንን እንዲያ የሚታሰብልህ ሰው መሆን በሙሉ ደስታን ይፈጥርልሃል ውስጥ ላይ። ስለዚህ የካንሰር መድኃኒት ታውቃለህ ማለት እኮ ነው።
ሲባል ምንድነው ካንሰር? ምንኛ አሁን ካንሰር የምንላቸው በሽታዎች አይድኑ የምንላቸው በሽታዎች መቼ ነው የመጡት? እንዴት ነው ራሳቸውን ዲቨሎፕ እያደረጉ የመጡት? መቼ ነው ልናክማቸው የሚገባል? ምን አይነት ቅድመ ጥንቃቄ ነው መደረግ ያለበት? ምን አይነት የመፍትሄ አማራጭ ብንሰጥ ነው የምናሸንፋቸው? ጋንግሪን አንደኛው የካንሰር በሽታ እየቆረጠ ነው አይደል? የሚሄድ ቅጠል አድርገው ሲያድኑት ታውቃለህ? ሊፊ የምንለው አለ። ሊፊው ይቆርጣል ካልታከመ። አንድ የሊፊ ችግር ያለበት ሰው የትም ቦታ ላይ ቢሄድ ይቆረጥ ነው የሚባለው። ግን ተክል ተደርጎ እየሞተ ያለው አካል ተጎትቶ እንዲወጣና ህይወት ያለው ሴሉ ራሱን እየጠገነ እንዲያድግ ይደረጋል ወዲያው። ይሄ አይነት የህክምና ስልጠኛ ሀገር አለ የሚታይ የሚተገበር ስለሆነ እና እነዚህ መቼ ነው እንዴት ነው? አሁን ካንሰር የምንላቸውን ብቻ አይደለም ተላላፊ ያልሆኑ በሽታዎች ቁጥራቸው 46 በመቶ ይመዘገባል። 46 በመቶ ደርሷል ተላላፊ ያልሆነ ተብሎ ማለት ነው። ግፊትን፣ ስኳርን፣ ኮሌስትሮልን የተለያዩ እነዚህ አስሞችን መቼ ነው ዲቨሎፕ እያደረግናቸው የመጣን? በታሪካችን እነዚህ በሽታዎች ነበሩብን ወይ? ምን ያክል ሰው ዲያሊሲስ እያደረገ ነው? አሁን የኩላሊት ፌለሪቲ አጋጠመ እየተባለ ድሮ ጥናቱ ሳይኖር ነው ብለን እንድንሞግትም አያደርግም እንዳልሞግትም አያደርግም። ምክንያቱም የሰው ልጅ የህይወት ህልፈቱ በአደጋ ካልሆነ በቀር በአፍላ እድሜው የሚሞት ሰው አታይም ነበር። ብዙ ጊዜ የእግዚአብሔር ሞት ነው አይደል የምንሞተው፣ ወይም በጦርነት ወይም በአደጋ ካልሆነ በቀር። ድንገት ሰዎች በዚህ አይነት በሽታ ሞቱ ሲባል አሁን ፌለሪቲ ነው፣ የጉበት ስራ ማቆም፣ የጉበት መበላሸት፣ ኩላሊት ስራ ማቆም ይባላልና እነዚህ ችግሮች እንዴት መጡ? ስለዚህ ይሄ የተፈጥሯዊ ህክምና ዋነኛ ምክሩ ጤናማ አመጋገብ ነው። ተፈጥሮን በራሷ መንገድ ራሷን እንድትችል ግንዛቤው እንዲኖርህ ማድረግ ነው። ቀድሞ የመከላከል ስራን ጤናማ እንድትሆን ጤናማ ሆነ እንድትቀጥል ይመክርሃል። የምትበላቸው የምትጠጣቸው እንድትለይ ያደርጋል። ጉዳቱ ሲያጋጥም ደግሞ ለዚህ ችግር ይሄን ተጠቀም ይላል። እንደዚህ አይነት ችግር ካጋጠመህ እነዚህን ደግሞ የመድኃኒት ተክሎችን ተጠቀም ይላል። ለምግብነት ታውላቸዋለህ ጤናን ለመጠበቅ። ችግሩ ሲያጋጥምህ ደግሞ ለችግሩ መፍትሄነት ታውላቸዋለህ። እና ሂደቱ ለችግሮቻችን መፍትሄ ሆኖ የሚቀርቡበት ሰንሰለቶች ሂደትን ይፈልጋሉ እንጂ አሁን ላይ ግን ፋይናሊ ሰው ሁሉንም ነገር ሞክሮ የመጨረሻ ስቴጅ ላይ ደርሶ የመጨረሻ ደረጃ ላይ ደርሶ ሊመጣ ይችላል። ታግዘዋለህ ሆይ? ላይሆን ይችላል። ለምን? የደረሰበት ሁኔታ ስራ ቆሞ የመጣን ሞተሩን ቀይረ ነው አይደል የምትጠግነው? እኛ ሞተሩን ቀይረህ የምትጠግነው ከሆነ ደግሞ ያ ምን ይፈልጋል? ራሱን የቻለ የህክምና ስርዓት አለ። ተፈጥሮ እየጠበካት ጉዳቱ ሳይባባስ ሳይጠፋ መሬትን አሁን በማዳበሪያ ካላመድከው በኋላ ያለ ማዳበሪያ ዘር ስጠኝ ብትለው ላያበቅል ይችላል። ማዳበሪያውን ስጠኝ ይላል። ካልሆነ መሬቱን ነው ማከም ያለበት። ምን አይነት ደረጃ ላይ ሲደርስ ምን አይነት ደረጃ ላይ ያለ ሁኔታው ላይመለስ የሚችልበት ደረጃ ይኖራል። የአበባ ተክል ላይ የቆየ መሬት ምን ያክል ዓመት ነው ጠፍኖ መክረም ያለበት ለመመለስ? ልክ እንደዛ እንደማለት ነውና ሰው ግንዛቤው ሊኖረው የሚገባው መጀመሪያ ምን ይላል የተፈጥሮ ህክምና ስርዓት ከምንድን ነው የሚጀምረው? ማከም ሲባል ጉዳት ሲደርስብህ ብቻ አይደለም። ቀድመህ ጥንቃቄ በማድረግ ምንን ማድረግ እንዳለብህ አማራጮችን ማወቅ፣ እያንዳንዱን ሂደት ደግሞ ስርዓቱን ጠንቅቆ በማወቅ መከወንን ነው የሚመክረውና ችግሮች እንደየችግር ሁኔታቸው በተፈጥሮ መንገድ መፍትሄ አላቸው። እስቲ በዚህ መንገድ ሊታከሙ የሚችሉ ለዘመናዊው የህክምና ሳይንስ ፈተና ከሆኑት ውስጥ ምንን ሊያክም ይችላል ይሄ ዘርፍ? ጀስት ላይክ እንደ ስኳር፣ ኩላሊት ምናምን እያልን የስኳር ህመም እንዴት ሊመጣ ቻለ? አሁን የደም ስኳር መጠን ሲጨምር ስኳር የሆርሞን ችግርም አለ መደብ ስላላቸው የቁንጣን በሽታ ነው የሚባለው። በዚህ ስኳር ሲባል የቁንጣን በሽታ ነው። ከመጠን በላይ የአመጋገብ ስርዓት ውስጥ ከልክ ያለፈ ሲሆን ተብሎ ነው።
የቁንጣን በሽታ ወይም የሀፍት በልማድ የሀብታም በሽታ ነው ይባላል። ነው ቁንጣን ነው የሚለው፣ የቁንጣን ህመም ነው የሚባለው። አሁን ካንሰሮችን ነቀርሳ እያለ ነው የሚጠራቸው። ነቀርሳ ይላቸዋል። ከይሲ ነቀርሳ፣ ሴት ነቀርሳ፣ ወንዴ ነቀርሳ እያለ ይጠራቸዋል። እያንዳንዱ ነቀርሳ ብሎ ይጠራቸዋልና ስኳር የሚለውን የቁንጣን በሽታ ከልክ በላይ በመመገብ ከስርዓት አመጋገብ ውጭ በመሆን ባለ አመጋገብ ውስጥ የሚመጣ ችግር ብሎ አስቀምጦታል። ስለዚህ ከልክህ አትለፍ። ከልክ በማለፍ ውስጥ ልክ ወሰን አለ አይደል? ከዛ ስታልፍ የሚመጡ በሽታዎችን አመጋገብህን አስተካክል። መጀመሪያ አመጋገብህን ጤናማ አድርግ። ችግሩ ሲያጋጥምህም ምግብህን በማስተካከልና በውስጥህ ያለውን የስኳር መጠን እየቀነሱ እንዲሄዱ የሚያደርጉ ነገሮችን ተመገብ ብሎ ያስቀምጥልሃል። ስለዚህ ህክምናው እሱ ነው ማለት ነው። ይሄ ነው ህክምናው የሚያደርግልህ። ቅድሚያ እንዳይዝህ አመጋገብን በልኩ አድርግ ብሎ ይመክርሃል። ሲርብ ብላ ሲጠማ ጠጣ ይላል። ዛሬ ፋስቲንግ መድኃኒት ነው የመጀመሪያው፣ ለአእምሮም ለአካልም እንዲሁ ለመንፈሳዊም ህይወት ጤና ጾም ጥሩ ነው እየተባልክ ነው አይደል? ሲርብ ብላ ብሏል። ሳይርብህ አትብላ። ስለዚህ ራስን ከምግብ መከልከል ባለብህ ሰዓት ከልክል ይላል። ከመጠን ያለፈ ውፍረት ሲመጣ ስብ ይኖራል ማለት ነው። ስብ አለ ሲባል የስብ መጠን ክምችት ጨምሯል ከተባለ ይሄው ኮሌስትሮል አለ ማለት። ስለዚህ የስብ መጠንህን እንድታቀልጥ አሁንም አመጋገብህ ላይ ስራ ይላል። የምትበላቸው ደግሞ ህይወት ይኑራቸው፣ ጤና ይኑራቸው ይላል። በዚህ መንገድ ነው የሚታከሙት። ስለዚህ አመጋገብ ስርዓትን ቀይሮ ነው የሚስተካከለው ማለት ነው። ስኳርን አሁን መድኃኒት የሚባል የስኳር ህመምን ለማስተካከል የደም ስኳር መጠንህን ሊያስተካክሉና ሊቆጣጠሩ የሚችሉ ይዘት ያላቸውን ተክሎች አዘጋጅተህ ትሰጣለህ፣ እንደ ሻይ እንዲወስዷቸው። ሁለት የሚመገባቸው ምግቦች በሙሉ እነዚህ ነገር በሙሉ ይከለከላል። ያን ፍየል አትብላ፣ ስጋ አትብላ፣ ቅቤ አትብላ፣ እነዚህን ይከለክላል። መድኃኒት ይሽርብሃል ብሎ ይነግሩሃል አይደል? መድኃኒትን ይሽርብሃል ሳይሆን በቃ ክልከላ ነው። አሁን መድኃኒትን ይሽርብሃል ተብሎ ነው የሚነገር። አትብላ ማለት አንድ የስኳር ህመምተኛ ስኳር አትውሰድ፣ ጣፋጭ ነገር አትውሰድ፣ ስንዴ ምናምን አትውሰድ ተብሎ ይከለከላል። እነሱ ደግሞ ምግቦችን ምንድነው የሚከለከል ብለህ ትጠይቃለህ። ይሄን ከልክያለሁ ብሎ ገደቦችን ሁሉ ነግሮ ይሰጣል እንድታስተካከል። ከዛ ይድናል። እዛ ሰውዬ ይስተካከላል። ሙሉ በሙሉ ድኛለሁ ብሎ ደግሞ ወደዛ አመጋገብ እንዳይበላ እንዳይመለስ ገደብ አስቀምጦለታል። አሁንም የአይነት የልማድ አመጋገብ ስርዓት ሲኖርህ ተመልሶ እንደሚመጣብህ ይነግርሃል ማለት ነው። ስኳር ድኗል ተብሎ አንድ ሰው ብድግ አድርገህ ዛሬም 1 ኪሎ ስኳር አትቅመም። ማኔጅ የተደረገ የተጠና የአመጋገብ ስርዓት ይኖራል። አንተ የራስህ የጤና ዘብ እንድትቆምለት ያንተ የጤና ዘብህ እንድትሆን የአመጋገብ ስርዓትህን እንድታረም ያደርጋል። ስለዚህ አሁን ደም ብዛት፣ ሌሎች የልብ አሁን ምናምን ለምሳሌ ሪህ ይታከማል፣ ደም ብዛት ይታከማል። የልብ ህመሞችስ? የስብ መጠን፣ የልብ ጤንነትን ለመጠበቅ የሚሰጡ የአንጀት ችግርን፣ የሆድ ችግሮች ከታወቁ በኋላ መፍትሄ አላቸው። ቁርጠት ተሰማኝ ስትል ቁርጠት የተሰማህ ቦታ ላይ ቁርጠቱ ምን መጣ? ከምግብ ነው ወይም ከቁስለት ነው? እሱን ሰውነት ተጎድቶ ነው? ከምን መጣ? የበላሽ ተመርዘ ነው የሚለውን ነገር ያይና ለነዛ የሚሆኑ ነጥሎ መድኃኒት ይሰጣል። ተክሎች በባህሪያቸው ለአንድ ነገር ብቻ አይደለም መፍትሄ የሚሆኑት፣ ተያያዥነት ላላቸው ችግሮች መፍትሄ ይሆናሉ። ስለዚህ አንዱ ተክል ሲሰጥህ ተመጋግቦ ሰውነትህንም እየጠገነ ስለሚሄድ መፍትሄ ይሆናሉ ማለት ነው። እነዚህ የመተንፈሻ አካላት ምናምን ጋር የተገናኙስ? አሁን የመተንፈሻ አካላት ላይ ሲኖር ለሀጭ ሲዘጋው ነው ይባላል። የመተንፈሻ አካላት ላይ ውስጥህ ላይ የተከማቸ ለሀጭ ሲኖር አልወጣ ሲል ሙከስ የሚባለው ለሀጭ ነው እና እሱ ሲጠራቀም ይላል መጀመሪያ የመተንፈሻ አካላትን የዘጉትን ነገሮች በሙሉ እንዲወጡ ማድረግ የግፊት ከሌላቸው ባክታ መልኩ እየተሟጠጡ እንዲወጡ ማድረግ፣ የመተንፈሻ አካላትን እንዲደግፉ ማድረግ። የመተንፈሻ አካላትህን ለመደገፍ በሰውነት ውስጥ በቂ ፈሳሽ እንዲኖር ያደርጋል። በቂ ፈሳሽ እንዲኖርህ የሚያደርጉ ነገሮችን እንድጠጣ ያደርጉሃል። በምግብ መልኩ እንድታገኝ ያደርጉሃል። ይሄ እያንዳንዱ ነገር
ከዘመናትም ጥናት አለው፣ ሂደት አለው። ለምን የሰው ልጅ በዝግመቱ በሂደቱ ረጅም ዋጋ ከፍሏል የሚጠቅመውን ነገር ለማውጣት። በጫካ ከመኖር ቤት ገንብቶ በእንጨት መኖር፣ በግንባታ መስራት፣ ሌሎችን የኪነ ህንፃ ሂደቶቹን አልፎ የመጣ ስለሆነ ጤና አጠባበቅም ለዘመናት ዛሬ በእኛ ዘመናዊ የምንለው ሕክምና 60 ዓመቱ በኢትዮጵያን ታሪክ 60 ዓመቱ ዓለም 300 200 ዓመት ሆነው ብላ ብትናገር የሰው ልጅ ይህንን ያክል ዓመት የመጣባቸው የራሱ እውቀቶች ናቸው። ግኝቶቹ እየተሰበሰቡ ዋጋ ያስከፈለው ዋጋ ከፍሎ እየተተው የመጡ ስለሆኑ ሂደቶች አሉ። እስቲ ይሄኛውን አረፍ እንበልና ፒና ያለው እዚች ጋር ጥቁር ፒን ነገር ምንድን ናት?